አሸንፈሽ በስ በሌላ ሰው በሚሰጠው ጊፍት ትቀናለች ይሉሻል። የተሰጡኝ እኮ ያሸነፍኩት እኮ ነኝ። በሌላ ሰው ጊፍት ትቀናለች የሚሉት ደግሞ እነሱ እኮ ተሸናፊ ናቸው እኮ። የሚቀናው እኮ እየተሰጠሽ አንቺ ቁጭ ላይ ዜሮ ላይ ስትቀመጪ ነው አይደለ? አንቺ አሸንፈሽ አንቺ በብዙ ሺህ ኮይን አሸንፈሽ ቅናተኛ አንቺ ሽምት ማኔ ቤታ እና ምንም ባደርግ ማሬ እኔ ከመሰደብ ወደኋላ አልልም። በቃ እኔ ሽክ ምንም ባጠፋም ባላጠፋም ማርያምን እሰደባለሁ። አያውን ብታጠፋም ባጣጣፋም በዱላ ትመታለች። በቃ እኔ ቤታ እዚህ ቲክቶክ ላይ በምላስ ነው የምመተው። አጠፋም ባላጠፋም በቃ እኝኝኝ ትላለች ይሉሻል፣ ወይ ደግሞ ማለት ከሁሉ ተጣላች ይሉሻል። ማርያምን ነው የምልሽ። እኔ አሁን የፈረደብኝ ከሁሉ ተባልታ ይሉሻል እንዳለ። ግን በዙሪያሽ ቁጭ ብለሽ እስኪ አስቢያቸው። ዝም ብለሽ አሁን ፊንገርን ዝም ብለሽ ሳያትና ከማን ጋር ትጣልታለች? ከቴቴ ጋር ትጣልታለች፣ ከጂጂ ጋር ትጣልታለች፣ ከነጭ ቅማል ጋር ትጣልታለች፣ ከኔ ጋር ትጣልታለች፣ ከጉቶ ጋር ከሁሉ ጋር ትጣልታለች። ከሁሉ ጋር አዙረሽ ብታይ ካልተጣላችሁ ሲልም ከአዶናይ ትጣልታለች፣ ከጃኒ ከሁሉም ትንሽ ከትልቁ ተጣልታለች። ከናየው አልቀራል ከሁሉ ተጣልታለች። ሁሉን ነክታለች። ቤታ ሲሆን ለቤታ ሲሆን ከሁሉም ተጣልታ ብቻዋን ቀረች ይሉሻል። በቃ ምንም ማድረግ አትችልም። እና ይሄ ላስቆመው አልችልም። ባወራም ባላወራም ስለኔ ከመናገር ወደኋላ አይልም። እኔ ግን ልኮራበት ይገባል። እኔ እንደውም እስከዛሬ አልኮራውበትም። ማርያምን ልኮራበት ይገባል። በትንሹም በትልቁም አጀንዳ ሲያደርጉኝ እና እንደዛ አይኖ እኔ ስለምትወዱኝ ነው እኮ ጋይስ፣ ይገባኛል እኮ። እኔ እኮ ደደብ አይደለሁም። ስለምትወዱኝ ነው እኮ እኔ እንዳልሰደብ ነገር ስለሚገንብኝ እንዳልሰደብ እንዳልዋረድ ወይ ደግሞ እኔ ስሰደብ ላይክ አንዳንድ ነገሮችን ቀንሽ ይለፊያቸው የምትሉኝ ይገባኛል። እኔ ስሰደብ ማዳመጥ ስለማትፈልጉ እኔ ማንም ሲነካኝ መስማት ስለማትፈልጉ እኮ ነው አንዳንዶቻችሁ ቤታታይ ምናምን የምትሉኝ ፍቅሮች። አውቃለሁ እኮ ማርያምን አውቃለሁ። ደደቦኝ አይደለም። ግን ምንድነው በቃ የሆነ እንዴት ብዬ ልንገራችሁ፣ ምንም ሳላደርግ ሰድበውኝ አፌን ከምዘጋ ሰድበውኝ እኔም የሆነ ነገር ጣል ባረግ ይሻላል ከምንም ነገር ባችሁ። አንዲቷ አፍንጫዋ ላይ ንፍጥ እየታየባት ነው። ቆይ ማሪ አይ ቲንክ የምትናፈጭበት ቤት ብሰድሽ አንድ ዝርክርክ አለ። ጉቶ ጋይድና ተናፈጭ ነኝ። ምንድነው ማማር ዛሬ ብዙዎቻችሁ አምረሻል አላችሁ። ማርያም አይ ቲንክ አይላሹ መሰለኝና ጸጉሩ ይለየኝ። እንውጣ አይደለ ውዶቼ? ከዛሬ ጀምሮ ከዚህ ሌላ ልዩነት ታሪክ ማርያምን ኧረ በኢየሱስ እንደዚህ እንኳን አትበኛ እንጂ ነው ይላል። አሁን የሆነ ሰው ማለት ነው ያላችሁ የሆነ ሰው ማለት ነው ሰው እንዳጠቅሱብኝ ማለት የሆነ ሰው አሁን ሳልነካ አይደለም አይደለ? አፍንጫሽን ተሰርተሻል። አዎ ውዴ፣ አፍንጫዬን፣ አይኔን፣ ቂጤን፣ ጆሮዬን፣ ሙሙዬን ሁሉን ተሰርቸዋለሁ። ችግር አለ? አንቺ ሰውነትሽን አሳከከሽ፣ ጎረበጠሽ፣ ቆፈደደሽ፣ ምንሽ ተነካ? እኔ ሰውነት ላይ ለምን መቁረጥ አይደለም ለምን አላጋየው? ለምን ስፈልገው ሙሙዬን በቤንዚል አላቃጥለው? ምን አገባሽ? የሚመለከትሽ ነገር አለ? የቤትሽ ዕቃ ጎደለ፣ ሆድሽ ጎደለ፣ ባልሽ ፈታሽ፣ ልጆችሽ ራቁሽ፣ ምን አስጨነቀሽ? የሴት ማጅራት መቼ ምን ልላችሁ ነበር? አሃው የሆነ ሰው ልንገራችሁ በጣም ይገርመኝ ማለት ነው። አንዳንዴ እኮ እድሌ ይገርመኛል። የሆነ ሰው በውስጥ እየመጣ ማለት ነው ሪፖስት አድርጊልኝ። እኔ አንድ ቀን ብዬ አላውቅም ማንንም ምን ያለንም እንደዚህ ሪፖስት አድርጉልኝ ምናምን የሆነ ለሰው እርዳታ ካልሰራው በስተቀር ሪፖስት አድርጉልኝ እኔ ብዬም አላውቅም። እኔ ዝም አይለኝ። ሪፖስት አድርጊልኝ፣ የሆነ ቪዲዮ ስሪልኝ ምናምን እያሉ የሚልከሰከሱ ሰዎች ነበሩ ከስሬ ማለት ነው። የሚገርማችሁ የሚልከሰከሱባቸው ሰዎች ጋር ለነሱ እድገት እንኳን ቦታ ያልሰጧቸው ሰዎች ናቸው። እና እኔ የሆነ ትናንትና ሪከርድ አድርጌ አሽሙራየው አሁን ያቺ በስቶሪዋ ሰድባይ ነው አይደለ? እኔ ምንም አይደለችም፣ ጓደኛ አይደለች፣ ምንም አይደለች። ገባችሁ? እኔ በእህቷ ነው የማውቃት፣ ጓደኛ አይደለች፣ ምንም አይደለች። አላውቃት፣ አታውቀኝ። በእሷ አወኳት። ከዛ በኔ ድምፅ ምናምን ሰራለች፣ እወድሻለሁ፣ ደስ ትለኛለች ምናምን ያለ በስልክ ከዛችኛዋ ጋር ከቷ ጋር ስናወራ በመሀል ገብታ ታወራለች ምናምን ነገር። ገባችሁ አይደል? ማንም ሳይጠራት ፎሎ ተደራርገን ስቶሪዋ ላይ ሰደበች። ለማንም እህቷን ሲሰድባት ቆማ ያልተናገረች፣ ቆማ ያልተሳደበች፣ ከእህቷ በላይ ከምጣዱ በላይ የእንቅቡ ተንጣጣ ሳምሪ እንኳን ስትናገር እኔ ነኝ እንደ ያን ያህል ተንጣጣሁት። ገባችኋል? ለእኔ ሲሆን ነገር እንደሚበረታ ተመልከቱ።
ወታ ተሳደኝ መመለስ የለብኝ። እህቴ አይደለች፣ አልበላዋት፣ አልጠጣዋ፣ ጓደኛ አይደለች፣ አላቃት፣ አታውቅኝ፣ አላየኋት እና ስቶሪዋ ላይ ጻፈች። በልኳ መለስኩላት አይደል? የማይናገር ሰው መጣችና ፊንገር እንዲህ ተናገረች እንዲህ አለች ነው የት አውቃታለሁ? ደረሰችብኝ። አያችሁ ይደርሱብኛል። በአሽሙር በምንም ይናገራሉ። ከዛ እኔ ስመልስ በልካቸው ያብዳሉ። ከዛ የሆነ ሰው ገብቶ ሪከርድ ላይ ያየውና ሳኩኝ፣ ክርስቶስን ሳኩኝ። ለማሽሟጠጥና ለዛ ሰው ለመደረቅ ምናምን ፈለገ። ያ ሰው እኮ ማለት ነው እሱ የሆነ ነገር ይዞ ሲመጣ እንኳን ማለት ነው ዞር ብሎ እኮ ቪዲዮ ያልሰራለት ያላየው ሰው ምናምን እኮ ሰው ነው ሲያሽቃብጥ ማለት ነው። እኔን ግን ማለት ነው ሪፖስት አድርግልኝ እያሉ የሚያጨብሱ ናቸው እኮ በውስጥ። ይሄን ሪፖስት አድርግልኝ፣ ይሄን ቪዲዮ ሪፖስት አድርግልኝ፣ ይሄን ቪዲዮ ስሪልኝ። እኔ ለቪዲዮ እለመናለሁ፣ ለሪፖስት እለመናለሁ፣ ለጥቅማቸው ማለት ነው። ግን አንድ ቀን በእነሱ ለማደግ በሚጥሩት ነገር እንኳን አንድ ቀን ተሳትፎ አይቻላል። ማርያምን እኔ እኮ ያልፋልኩ ማርያምን ማውራት አልፈልኩም። እና ምንድነው የታዘብኩት እዚህ ቲክቶክ ላይ ሰው ልጅን ከልባችሁ አትውደዱ፣ ወይ ደግሞ ሰው ልጅን ቦታ አትስጧቸው። ሐሜት ግንባርሽን በድንጋይ እንዳልፈነክት። አሁን እዚህ ድንጋይ ቢኖር እንዳንቺ አይነቱ አልነበር ሁለት ቦታ በቦምብ ማጋየት። ሐሜት ሳይሆን ትክክለኛ ነገር ነው የተናገርኩት። አንቺ ቆሽማዳ ሐሜት ሳወራ ነው የደረሰብኝን ነገር ነው ያወራሁሽ ለመምጣት እንጂ አንደኛውን ጥሎ አንደኛውን ረግጦ መውጣት አይደለም። እና እኔ የታዘብኩት ያን ሁሉም መፈመስ ይወዳል፣ ሁሉም መወደድ ይፈልጋል፣ ሁሉም አጨብጫቢ ይፈልጋል፣ ሁሉም በቃ ደጋፊ ይፈልጋል። ያንን ያየሁት ለመወደድ የማያደርጉት እኔ አሁን አለፋም በቃ እመቤቴ እንደዚህ በቃ ተንገላትቼ እንድወደድ ምናምን አለፋም። ምላሴ ነው እኔ እንትን የሆነብኝ። አሁን አንዳንድ ሰው አይቶ ማለት ነው ፎሎ ስቲል ይደራረጋል። በአሽሙር እኮ ጠቅጥቋቸው ስቲል ፎሎ እየተደራረገ እኔ አልችልም። አንድ ስተት ካየሁባችሁ እኔን የጎዳ መስሎ ከታየኝ አንፎሎ ብሎክ መጥቼ በውስጥ ልክልክሽን ንግር መጠየቅ ካለብኝ ጥይቅ ነው ማረገው። ያ ነው እኔን የጎዳኝ። እና ሁሉም ሰው እያስመሰለ ምናምን ነው ማርያምን የሚቀጥለው። በቃ እንዴት እንደሚችሉበት አላውቅም። እና ለሌላ ጊዜ ምንድነው ለሰው መደረብ እንደሌለብኝ መደረብ ያሉብኝ ሰዎች ደግሞ ምን አይነት ሰዎች ናቸው? ለእኔ ከዚህ በፊት ጠቅሞ የሚያውቁ ጠይቀው የሚያውቁ ከስሬ የማይጠፉ አይነት ሰዎች የሆኑ ሰዎች ለነሱ መቁ አለቀራት ነጥብ። እመቤቴ እንሳ ከላይ የምጽፉት ነገር ቴሌግራም ከበዛ አይታየኝም። እሺ ሰዎች ምን ጽፉ ይታያል፣ ግን ቴክስቱ አይታየኝም። ቤቲ ጻፍሽልኝ በውስጥ እና እኔ የተረዳሁት ያን ነውና ማንንም አያስፈልጋችሁ። ማርያምን ነው የምላችሁ። አንደኛ እንደ ቤተሰብ የሚሆንላችሁ የለም። ቤተሰብ ገበናችሁን፣ ሚስጥራችሁን፣ ሁሉ ነገራችሁን ያን አንድ ቀን ቤተሰቦች ወጥተው ቤታ እንዲህ ናት ብሎ አንድ ቀን ያዋረደኝ ይሄው ቲክቶክ ላይ 6 ዓመት አንድ ቤተሰብ የለኝ። አንድ ምቀኛ ቤተሰብ ወጥቶ እንዲህ ናት ብሎ የተናገረ የለም። ማናቸው? ቤተሰብ ከምንም በላይ ገበናችሁን ይሸፍናል። እኔ ይኸው እዚህ የሚያጎት ልጅ፣ ያክስት ልጅ፣ እህት ወንድም አሉኝ በቂ ናቸው። ከዛ ደግሞ ሲቀጥል በሶሻል ሚዲያ የሚደግፉኝ ሰዎች እኔ በትክክል ወዳጆቼ እዚህ ቲክቶክ ላይ ያየሁት ደጋፊዎቼ ብቻ ናቸው። ማርያምን በትክክል የሚወዱኝ ያየሁት በቃ እነዚህ ገራገር። እኔ አሁን የሆነ ቪዲዮ ዛሬ አይቼ ነበር። ማርያምን ዶሮ ላይ ተለቆ ማለት ነው። በቃ የሆነ እግዚአብሔርን ካነጋገራቸው ራሱ ማለት ነው የሆነ የእውነት የሚወዷቸው ገራገር የሆኑ እግዚአብሔርን ልባቸው ገራገር የሆኑ ሰዎች አሉ። ከእናንተ ምንም ጥቅም የማይፈልጉ ፎሎ ነው። አሁን ብዙዎቹን ሪፖስት ማድረግላቸው አንዳንዶቹ ፎሎ ሁሉ ማራረጋቸው አሉ። ተለውጠው አይቻቸው አላውቅም። እና እነዚህ አይነት ሰዎችን ማበረታታት ነው ያለብኝ። ገባችሁ አይደል? እና ደግሞ በህይወቴ እዚህ ሶሻል ሚዲያ ላይ ከማንም በላይ የሚቆጨኝ የሚጸጽተኝ ድድብና ድንቁርና ያየሁበት ያችን ቆሻሻ ሰው ናት ብዬ ማስጠጋቴ። እናቴን እንሳኝን በህይወቴ የምትጸየፋት የምትቀፈኝ የምታስጠላኝ ሰው